ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሐረሪ ክልል መስተዳድር ምክር ቤት ካቢኔ ባካሄደው መደበኛ ስብሰባ የ2018 የበጀት ዓመት የ8 ወራትን እቅድ አፈጻጸም መነሻ በማድረግ የቀረበለትን የበጀት ክለሳ አጽድቋል። ካቢኔው በክልሉ ገንዘብና ኢኮኖሚ ትብብር ቢሮ አማካኝነት የቀረበለትን 523 ሚሊዮን 603,565 ብር የበጀት ክለሳ ነው ተወያይቶ ያጸደቀው። የበጀት ክለሳውም ያስፈልገው በተለይም የፊስካልና የፋይናንሻል አፈጻጸማቸው ዝቅተኛ የሆኑ ፕሮጀክቶችን በመለየት የላቀ ኢኮኖሚ ማህበራዊ ፋይዳ ያላቸው የበጀት ጥረት ላጋጠሙ ጉዳዮች የሚውል ነው ተብሏል። የበጀት ክለሳው በተለይም ለገጠር ሞዴል አርሶ አደሮች ቤት ግንባታ ፕሮጀክት፣ ለገጠር ትስስር ተደራሽነትና ለምግብ ዋስትና እንዲሁም ለመደበኛ ስራዎች ማስፈጸሚያዎች በመለየት የበጀት ጥረት ላጋጠማቸው ጉዳዮች የሚውል ነው ተብሏል። ካቢኔው የቀረበለትን የበጀት ክለሳ በሙሉ ድምፅ አጽድቋል። የክልሉ ካቢኔ ከዚህ በተጨማሪም የተለያዩ ጉዳዮች ላይ ተወያይቶ አቅጣጫ አስቀምጧል። ዜጎች በቀሪ ቀናት ለመራጭነት የሚያበቃቸውን ካርድ በመውሰድ በምርጫው ላይ በንቃት እንዲሳተፉ የሐረሪ ክልል ምክር ቤት ወይዘሮ ሮዛ ኡመር ገለጹ። ምክትል ርዕሰ መስተዳድሯ ወይዘሮ ሮዛ ኡመር መራጮችም ምዝገባ ጣቢያ በመገኘት የመራጭነት ካርዳቸውን ወስደዋል። ለሄኖክ ግርማ ዘገባም አዩብ ካዛሊ። የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር በመራጮች ምዝገባ ጣቢያ በመገኘት የመራጭነት ካርዳቸውን ወስደዋል። ምክትል ርዕሰ መስተዳድሯ በዚህ ወቅት እንዳሉት የለውጡ መንግስት የዲሞክራሲ ምህዳሩን በማስፋት ለዲሞክራሲያዊ ለነጻና ፍትሃዊ ምርጫ መሰረት የጣሉ እርምጃዎች መውሰዱን ገልጸዋል። በዚህም በሀገሪቱ ዜጎች በነጻነት የሚሳተፉበትና ድምጻቸው የሚከበርበት ዲሞክራሲያዊ ምርጫን እውን ለማድረግ ምቹ ሁኔታ መፍጠሩንም ጨምረው ተናግረዋል። ምርጫ በዲሞክራሲያዊ ስርዓት ግንባታ ውስጥ ወሳኝ ሚና እንዳለው የገለጹት ወይዘሮ ሮዛ እድሜው ለመራጭነት የደረሰ እያንዳንዱ ዜጋ ዲሞክራሲያዊ መብቱን ለመጠቀም ቅድሚያ ለመራጭነት መመዝገብ እንዳለበት አስገንዝበዋል። በመሆኑም ዜጎች በቀሩት ጥቂት የመራጮች የምዝገባ ቀናት በክልሉ ከተማና ገጠር በሚገኙ የምርጫ ጣቢያዎች ተገኝተው ለመራጭነት የሚያበቃቸውን ካርድ ከወዲሁ በመውሰድ በምርጫው ላይ በንቃት መሳተፍ እንዳለባቸው መልእክታቸውን አስተላልፈዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም የሚካሄደው ሰባተኛው ጠቅላላ ምርጫ የመራጮች ምዝገባ መጋቢት 28 ቀን 2018 ዓ.ም ይጠናቀቃል። በክልሉ የህብረተሰብ ከዋጋ ንረት ለመከላከል የነዳጁን አቅርቦት ሰንሰለትን ከህገወጥ ደላሎች ለማጽዳት የተቀናጀ ቁጥጥር ስርዓት መዘርጋቱን የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገልጸዋል። የነዳጅ አቅርቦትና የግብይት ቁጥጥር ስርዓትን ማዘመን በሚቻልባቸው ሁኔታዎች ላይ ከነዳጅ ቁጥጥርና ክትትል አስተባባሪ ኮሚቴ አባላት ጋርም ውይይት ተደርጓል። ዘገባው የአዩብ ካዛሊ ነው፣ በተከታይነት ይቀርባል። በዓለም አቀፍ ደረጃ እየታየ ያለው የነዳጅ ዋጋ ንረትና የጂኦፖለቲካ ውጥረቶች በሀገር ውስጥ ኢኮኖሚ ላይ የሚያሳድሩትን ጫና ለመቋቋም የሚያስችል ውይይት በሐረሪ ክልል ተካሂዷል። በክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር መሪነት በተካሄደው በዚህ መድረክ የነዳጅ አቅርቦትና የግብይት ቁጥጥር ስርዓትን ማዘመን በሚቻልባቸው ሁኔታዎች ላይ ከነዳጅ ቁጥጥርና ክትትል አስተባባሪ ኮሚቴ አባላት ጋር ውይይት ተደርጓል። በመድረኩ ላይ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር እንደገለጹት በዓለም አቀፍ ደረጃ እየተከሰቱ ያሉ ግጭቶች በነዳጅ ምርት ና ስርጭት ላይ ከፍተኛ መስተጓጎል ፈጥሯል ብለዋል። ይህ ተጽዕኖ እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት የኑሮ ውድነትን እያባባሰ መሆኑን ጠቁመው በክልሉ ያለውን የንግድ ስርዓት ጤናማ ለማድረግና ማህበረሰቡን ካልተገባ የዋጋ ንረት ለመከላከል የተቀናጀ የቁጥጥር ስርዓት መዘርጋት አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተዋል። በአስተባባሪ ኮሚቴው የቀረበው ሪፖርት እንደሚያመለክተው በክልሉ አልፎ አልፎ የሚታዩ የነዳጅ እጥረቶች ከአቅርቦት ማነስ ባለፈ በህገወጥ ደላሎችና በአንዳንድ ማደያዎች በሚፈጠር ሰው ሰራሽ እጥረት የሚከሰቱ ናቸው። ይሁን እንጂ ህገወጥ የነዳጅ ግብይትን በመከላከል ረገድ አበረታች ውጤቶች መገኘታቸው የተገለጸ ሲሆን በቀጣይም የግብይት ቁጥጥሩን ለማጠናከር የሚያስችል እቅድ ቀርቦ ውይይት ተደርጎበታል። ወይዘሮ ሮዛ ኡመር ውይይቱን ሲያጠቃልሉ ችግሩን በዘላቂነት ለመፍታት በየደረጃው ያለው አመራር ከጸጥታ አካላት ጋር በመቀናጀት ህገወጥ ድርጊቶችን መከላከል እንዳለበት አቅጣጫ ሰጥተዋል። በተለይም ወደ ክልሉ የሚገባው የነዳጅ መጠንና ለማደያዎች የሚከፋፈለው ኮታ ለህዝብ ግልጽ እንዲሆንና ህብረተሰቡ ጥቆማ የሚሰጥበት አሰራር እንዲጠናከር አሳስበዋል። የነዳጅ ግብይት ስርዓቱን ለማረጋጋት የሚደረገው ጥረት ውጤታማ የሚሆነው አመራሩ በቁርጠኝነት ሲንቀሳቀስና ህገወጥ ተዋናዮች ከድርጊታቸው ማቆም ሲቻል ብቻ መሆኑንም ምክትል ርዕሰ መስተዳድሩ አስገንዝበዋል። ዜናዎቻችን ቀጥለዋል። ለሐረሪ ክልል የአየር ንብረት ተስማሚ የሆኑ አዝርዕትና ምርትና ምርታማነትን ለማሳደግም ሰፊ ዝግጅት መደረጉን የክልሉ ምክትል ርዕሰ መስተዳድርና የክልሉ ግብርና ቢሮ ኃላፊ ወይዘሮ ሮዛ ኡመር ገልጸዋል። ቢሮ በ2018 ምርት ዘመን የበልግ እና የመኸር እርሻ ዕቅድ አተግባር ላይ ከግብርና ባለሙያዎች ጋር የንቅናቄ መድረክን አካሂዷል። ቤተልሔም ደሴ
የሐረሪ ክልል ግብርና ልማት ቢሮ የ2018 ምርት ዘመን የበልግና የመኸር እርሻ እቅድ አተገባበር ላይ ከግብርና ባለሙያዎች ጋር የንቅናቄ መድረክ አካሂዷል። የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር በመድረኩ ላይ እንደገለጹት ባለፉት ዓመታት አርሶ አደሩን ከተረጂነት ወደ ምርታማነት ለማሸጋገር የተጀመሩ ስራዎች ተጨባጭ ውጤት እያስመዘገቡ ይገኛሉ። ይህንን ስኬት አጠናክሮ ለማስቀጠልም ምርታማነትን ሊያሳድጉ የሚችሉ ተግባራት በልዩ ትኩረት እየተከናወኑ መሆኑን ጠቁመዋል። የዘንድሮ የበልግ ዝናብ ቀድሞ መጀመሩ እንደ መልካም አጋጣሚን በመጠቀም በ12000 ሄክታር መሬት ላይ ልማት ለማካሄድ ታቅዶ እየተሰራ መሆኑን ተናግረዋል። ለዚህም ይረዳ ዘንድ የምርጥ ዘር ማዳበሪያና ሌሎች የግብርና ግብዓቶችን በቀበሌ ደረጃ ለተጠቃሚዎች እየተሰራጩ መሆኑን ኃላፊዋ ገልጸዋል። እንደ ወይዘሮ ሮዛ ገለጻ በአጭር ጊዜ የሚደርሱ የምርጥ ዘር ዝርያዎችን ለማልማት ከአርሶ አደሩ ጋር በየደረጃው ውይይት እየተደረገ መሆኑን አስታውቀዋል። አርሶ አደሩን ውይይቶች ተጀምረዋል። በቀበሌ ደረጃም ከቀበሌ በታችም በመንደርም በራሳቸው አደረጃጀት አላቸው አሁን። ስለዚህ አደረጃጀቱ ላይም ሀሳብ እየሰጡ ያንን ምንድነው የሚፈልጉት የሚለውን ከነሱ ጋርም ያው አቅርቦቱንም ጥያቄ እየጠየቁ ነው። ይሄን ጥያቄ መልስ እየሰጠን ነው። አርሶ አደሩ አሁን ግንዛቤ ተፈጥሮለታል። የዛሬው መድረክ ደግሞ የበለጠ ከዚህ አንድም መሬት ጾም ማደር እንደሌለበት የጋራ መግባባት ላይ ደርሰናል። ኢቭን አርሰው በተለያየ ችግር ያለባቸውና ዘርና ማዳበሪያ እንኳን መግዛት የማይችሉትን እንደ መንግስት ደግሞ እኛ ደግፈን ግን አንድም መሬት ጾም እንዳያድር የጋራ መግባባት ላይ ደርሰናል ከአርሶ አደሮቹ ጋር። በዘንድሮ የመስኖ ልማት ውጤታማ ተግባራት ተከናውነው ከፍተኛ ምርት ማግኘት መቻሉን ጠቁመው በተለይ ደግሞ ሶላርን ለአርሶ አደሩ እንደ አማራጭ የኃይል ምንጭ መጠቀም መቻሉንም ጠቁመዋል። የመስኖ ስራዎቻችን በጣም ውጤታማ ነው። ምርቶቹ አሁን እየተሰበሰቡ ነው። ባሉን የሽንኩርትና የቲማንቲም ክላስተር የቃሪያ በጣም በጥሩ ሁኔታ ነው የተሰሩት። በተለይ ደግሞ ልዩ የሚያደርገው የዘንድሮን የበጋ መስኗችንን ያው ከነዳጁ ጋር ተያይዞ የነበረውን አንደኛ የሶላርን የተጠቀምንበት በተለይ ቄሌ አካባቢ ማሽን ላይ የተነሳበት መሬት ላይ በበጋ ደግሞ ጾሙን እንዳያድር እንዴት እናድርግ የሚል ጥልቅ የውሃ ጉድጓድ በመቆፈር በዛ ፓምፕ አድርገን የቲማንቲም ሽንኩርትና ቃሪያ እንዲያመርቱ በክላስተር ያደረግንበት ስራ ነው የነበረው። ስለዚህ የዛ ሶላሩም ውጤቱን አይቶ አርሶ አደሩ ምንም ወጪ ሳያወጣ ለነዳጅም ይሁን ለመብራትም የሚወጣውን ወጪ በፀሐይ ብርሃን ብቻ ተጠቅመን ያመረትነው ምርት ጥሩ ውጤት አስገኝቶ ከ3 ቀን በፊት ራሱ ሄደን እዛው ገበያ ራሱ ትስስር አድርገን እስከ ጅጅጋ ራሱ ቲማቲምና ሽንኩርት ቃሪያ እየተጫነ ያለበት ሁኔታ ነው ያለው። በሱ ማበረታች ውጤት እየተገኘ ነው። ስለዚህ በዚህ ከቀጠል የኢነርጂ አማራጭንም ሶላር ማድረጋችን ጥሩ ለአርሶ አደሩም አሁን ደግሞ ያለው የነዳጅ እጥረትና በቁጠባም ለመጠቀም ጥሩ ውጤት የተመዘገበበት ስለሆነ የሶላር ቴክኖሎጂውን ማስፋፋት አለብን የሚለውን ውሳኔ ላይ የደረስንበት ሁኔታ ነው ያለው። በኢኒሼቲቭ ደረጃ የተጀመረው የማሽላ ልማት በቀጣይ የምርት ዘመን ወደ 3000 ሄክታር ለማሳደግ መታቀዱንም ተናግረዋል። በተጨማሪም የአቮካዶ ልማት ኢኒሼቲቭ በአረንጓዴ አሻራ መርሃ ግብር ለማካተት አቅጣጫ ተይዞ እየተሰራበትም ነው ብለዋል። በአጠቃላይ በዘንድሮ የምርት ዘመን እቅድ ምርታማነትን በሄክታር በማሳደግ የክልሉን ነዋሪ የኑሮ ውድነት ጫናን ለማቃለል በሚያስችል መልኩ ትኩረት መሰጠቱን አመላክተዋል። የመድረኩ ተሳታፊ ባለሙያዎች በቀጣይ ምርት ዘመን የታቀደውን ምርት ለመሰብሰብና ውጤታማ ለመሆን የሚጠበቅባቸውን ሚና እንደሚወጡ አረጋግጠዋል። የጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ በሐረር ከተማ ተካሂዷል። በመድረኩ ላይ የፌዴራልና የክልል ከፍተኛ አመራሮች፣ የዘርፉ ባለሙያዎች፣ ባለድርሻ አካላት ተገኝተዋል። የአብስራ አሰግድ ዝርዝር አላት። የሀገር አቀፍ የሕክምና አገልግሎት አሰጣጥ እቅድ የሕክምና አገልግሎት መሪ ስራ አስፈጻሚ የ2018 ዓ.ም በጀት ዓመት የ6 ወራት የአፈጻጸም ግምገማ መድረክ በሐረር ከተማ እየተካሄደ ይገኛል። በመድረኩ የመክፈቻ ንግግር ያደረጉት የሐረሪ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አብዲ አሚን እንደገለጹት የግምገማ መድረኩ የነበሩ ክፍተቶችን ለይተን ለቀጣይ እቅድ ማውጣት የሚያስችለን ነው ሲሉ ተናግረዋል። በ6 ወራት ውስጥ የተሰሩ ስራዎችን መገምገም፣ ክፍተቶችን በማረም ቀልጣፋና ዘመኑን ያዋጀ የተሟላ የጤና አገልግሎት ለህብረተሰቡ መስጠት መስራት ይገባል ብለዋል።
በጤና ሚኒስቴር የሜዲካል አገልግሎት መሪ ስራ አስፈጻሚ የሆኑት ዶክተር ኢሉባቡር ቡኖ በመድረኩ በበኩላቸው የሕክምና አገልግሎት ጥራትን ለማሻሻል አዳዲስ አገልግሎት ማሻሻ መመሪያዎችን ከመከለስና ከማዘጋጀት ጀምሮ በሆስፒታሎች መካከል ያለውን ጥምረት ለጥራት በግብዓት በሰው ኃይል እንዲሁም በአሰራር ስርዓቶች ልምዶችን በጥሩ ሁኔታ እንዲለዋወጥ መደረጉን ገልጸዋል። የሕክምና አገልግሎት የበለጠን ለማሻሻል የጤና ተቋማት በጋራ መስራት እንዳለባቸውም ጠቁመዋል። እንደ ሀገር የሕክምና አገልግሎት ጥራቱ እንዲጠበቅ ዘመናዊና ቀልጣፋ እንዲሆን ለማድረግ ጤና ሚኒስቴር በትኩረት እየሰራ መሆኑንም አንስተዋል። ዶክተር ኢሉባቡር አክለው በግምገማ መድረኩ የሕክምና አገልግሎት የ2018 በጀት ዓመት የመጀመሪያ ግማሽ ዕቅድ አፈጻጸም ሪፖርቶች ቀርበው የሚገመገሙበት፣ ጠንካራ ጎኖች የሚበረታቱበት፣ መልካም ተሞክሮች የሚጠናከሩበት፣ ክፍተቶች የሚታረሙበት መሆኑን አክለዋል። በመርሃ ግብሩ ላይ የፌዴራልና የክልል ከፍተኛ አመራሮች፣ የዘርፉ ባለሙያዎችና ባለድርሻ አካላት እንዲሁም ጥሪ የተደረገላቸው እንግዶች ተሳትፈዋል። ከለውጡ ወዲህ በሐረሪ ክልል አሳታፊ ህብረ ብሔራዊ ስርዓትን በመገንባት ተቋማዊ ማሻሻያዎችን በማጽናት ረገድ ውጤታማ ስራዎች የተከናውኗል ሲል የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ዑመር ተናገሩ። በተለይም ደግሞ የመሃልና የዳር ፖለቲካን እሳቤ ተወግዶ ብሔራዊ ጥቅምን መሰረት ያደረገ የፖለቲካ ፓርቲዎች ትብብርና ስልጣን የማጋራት አዲስ ልምምድ መዳበሩ እንዲሁ ተገልጿል። ይነቃቸው ጌታቸው መጋቢት 24 2010 ዓመተ ምህረት የመጣውን ሀገራዊ ለውጥ ተከትሎ በሐረሪ ክልል አሳታፊ የፖለቲካ ስርዓት ለመገንባትና ተቋማዊ ማሻሻያዎችን በማጽናት የተከናወኑ ስራዎች ተጨባጭ ውጤት እያመጡ መሆኑ ተገልጿል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ዑመር ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ በቀድሞው ስርዓት የፖለቲካ ምህዳሩ የታፈነ እንደነበር አስታውሰው በለውጡ ዓመታት የህዝብን የስልጣን ባለቤትነት የሚያረጋግጡ የፖለቲካ ትልሞች እውን መሆናቸውን ገልጸዋል። ምክትል ኃላፊው በቆይታቸው እንደገለጹት ከለውጥ ወዲህ አግላይ የነበረውን የመሃል ዳር የፖለቲካዊ እሳቤ በማስቀረት ሁሉንም የህብረተሰብ ክፍሎች እኩል አሳታፊ ያደረገ ህብረ ብሔራዊ ስርዓት መዘርጋቱን ተናግረዋል። እነዚህ የፍትሃዊነት ኢሹዎች በሰፊው ሲነሱ የነበረበትን ሁኔታ እናስታውሳለን። ባለፈው የኢህአዴግ ዘመን እነዚህን ጥያቄዎች ኦልሞስት ታፍነው ነበር ማለት እንችላለን። አካታችነትም ጋር ስናየው በተወሰኑ 4 ግንባር ብቻ ታጥሮ የነበረውን አጥር አፍርሶ ሌላውንም ዳር ያሉትን ወደ መሀል ያመጣበት ሁኔታ ለሀገራችን ሁሉንም ውሳኔ ሰጪ ሁሉንም አካቶ አሳታፊ ያደረገበት አግባብ በጣም ልዩ ነው ማለት ነው። ሀገርን ከመነጣጠል አደጋ የታደገውንና የነበሩ መልካም እሴቶችን ከአዳዲስ እሳቤዎች ጋር ያቀናጀው የመደመር መርህም የተለያዩ ሀሳቦችን ወደ ላቀ ሀገራዊ አቅም በመለወጥ ረገድ ከፍተኛ ሚና መጫወቱን አብራርተዋል። ሀገራችንን ከመበታተን ያዳነ ነው ብለን መውሰድ እንችላለን። እንደዚሁም በሀገሪቱ ሁለንተናዊ ውሳኔዎች ጉዳይ ትልልቅ ጉዳዮች ላይ ዳር የነበሩት ናቸው አሁን መሀል ላይ ሆነው ትልቅ ለሀገሪቱ አበርክቶ እያደረጉ ያሉትና ይሄ ሁኔታ ለሀገራችን ዘላቂ አንድነት ትልቅ ተስፋ ነው ማለት ነው። የፖለቲካ ፓርቲዎች ልዩ ልዩ እይታ ቢኖራቸውም ብሔራዊ ጥቅምን መሰረት አድርገው በትብብር እንዲሰሩና ስልጣንን እስከ ማጋራት የደረሰ አዲስ የዲሞክራሲ ልምድ መዳበሩንም አቶ አብዱል ሐኪም ጠቁመዋል። መጠፋፋት የፖለቲካ ታሪክን የቀየረ ነው ማለት እንችላለን። እንዴት ሊሆን ይችላል? አሁን ያላለነውም እኛም ላለነውም ራሱ ጥያቄ ሲሆን የነበረ ጉዳይ ነው። ግን ፕራክቲካሊ የሀሳብ ልዩነትም ቢኖር የሀሳብ ልዩነቱ እስከ መጠፋፋት ድረስ የሚያደርስ አይደለም። አብሮ መስራት የሚከለክል አይደለም። በተግባር አይተናል ማለት ነው። በተለያየ ደረጃ ሰዎች የተለያየ ፖለቲካ አስተሳሰብ ያላቸው የተለያየ ፖለቲካ ፓርቲን ወክለው ያሉ ሰዎች ምንም እንኳን በሀገራችን የምርጫ ሕግ መሰረት ማጆሪቲ ድምጽ ያገኘው ብቻ ምክር ቤት ተቆጣጥሮ የሚቀመጥ መቀመጫውን የሚይዝበት አግባብ ያለ ቢሆንም ከዛ ውጪ ባለ ግን ማሳተፍ ያስፈልጋል በሚል መንግስት በዚህ ደረጃ አስቦ እነሱም ከሚኒስቴር እስከ ወረዳ አስተዳደር በወረዳ ደረጃ እነሱን እየመደቡ ማሰራት ማለት ትልቅ ነገር ነው ማለት ነው።
በቀድሞ ስርዓት የፖለቲካ ምህዳሩ እየታፈነና ለሀገር በላቀ ደረጃ አስተዋጽኦ ማበርከት የሚችሉ አካላት አቅማቸው መና ቀርቶ የነበረ ቢሆንም ከለውጥ ወዲህ ግን በቅንጅት የሚከናወኑ ተግባራት ሀረርን በልዩ የእድገት ጎዳና ላይ እንድትገኝ አስችሏታል ብለዋል። በክልሉ የታዩት ሁለንተናዊ የልማት ስኬቶችና የተቋማት ግንባታ ውጤቶች ለነገዋ ጠንካራ ኢትዮጵያ መሰረት የሚጥሉ መሆናቸውንም አቶ አብዱልሐኪም ዑመር በአጽንኦት ገልጸዋል። በኢህአዴግ ጊዜ እንኳን ብቻ ብናስተውል ማየት ብንችል የመንግስት ኃላፊ መሆን በቃ ለመጠቀም ነው። አሁን ወገቡ እስኪጎብጥ ድረስ የሚሰራ ነው። ሌት ተቀን የሚሰራ ነው። ፕሮጀክቶችን በየዕለቱ አዲስ አበባ ላይ ነበር ትንሽ ተአምር የምናየው። ሀረር ላይ እንኳን ብናይ አሁን በየጊዜው ያለው ለውጥ እንኳን ከውጭ ለሚመጣው እዚህ ውስጥ ላለው ሰው ራሱ የሚያስደንቅ ነው ማለት ነው። ይሄንን ኃላፊነት የምንወስደው ልገለገልበት አይደለም፣ ህዝብና ሀገርን ላገለግልበት፣ ህዝብና ሀገርን ላሻግርበት ነው የሚለውን ነገር ነው የሚያሳየው ማለት ነው። ከዚህም ባለፈ የጸጥታና የዲሞክራሲ ተቋማት መዋቅራዊ ሽግግር የመንግስትን የመፈጸም አቅም ማሳደጉንና ብዝሃነትን እንደ ጸጋ የሚመለከት የወል ትርክት መገንባቱ የህብረ ብሔራዊ አንድነትን ማጠናከሩን ገልጸዋል። ያው የጸጥታ መዋቅሩ በአብዛኛው አንድን ፓርቲ አስተሳሰብ ይዞ የሚመጣ ወይም ያንን ፓርቲ አስተሳሰብ ለማስፈጸም የሚደራጅ ኃይል ተደርጎ ነበር በደርግም ጊዜ በኢህአዴግም ጊዜ የነበረው። ይሄ ደግሞ የፖለቲካዊ ወገንተኝነትን በአብዛኛው የሚንጸባረቅበት ሁኔታና ለዛ ፖለቲካ ዓላማ ብቻ የቆመ ተደርጎ የሚወሰድበት አግባብ መሆኑን ነው። ከዚህ አንጻር ሀገረ መንግስታችንን ከመገንባትና ያለቀለት ሀገረ መንግስት ስርዓት ከመገንባት አንጻር ትልቅ ማነቆ ነው የሆነው ማለት ነው። ስርዓት ይቀያየራል፣ መንግስትም ይቀያየራል። ግን የማይቀያየሩ ተቋማትን ከመገንባት አንጻር የትኛውም አዲስ ፓርቲ ቢመጣ ይዟቸው መቀጠል የሚችሉ ተቋማት፣ ገለልተኛ የሆኑ ተቋማት፣ ለህዝብ የቆሙ ለሀገር ህልውናና ዳር ድንበር ብቻ የሚያስከብሩ ሁሉንም እኩል የሚያስተናግዱ የአንድ ማሽነሪ ስቴት ማሽነሪ መጠቀሚያ ማሽን በማይሆኑበት አግባብ ማደራጀቱ ይህ ዞሮ ዞሮ ለራሱ ለፓርቲውም ለቆሞ ይሄን አቋቁም ያለው ወይንም ያን አቋቁም ያለው ለሚለውም ፓርቲ የሚጠቅም አይደለም ማለት ነው። ያየነው ያለነው እሱ ሲፈርስ አንድ ላይ ነው የሚፈርሰው ሁሉም ነገር። በዛ አግባብ መሆን የለበትም በሚል ነው አሁን አዲሱ ሪፎርም የጸጥታ መዋቅራችንንም የደህንነት መዋቅሩንም በዛው ልክ እየተደራጀ ያለው። ለተመዘገቡት ስኬቶች የአመራሩ ቁርጠኝነትና የክልሉ ነዋሪዎች ለለውጡ ያደረጉት ያለው ድጋፍና ትብብር ከፍተኛ መሆኑን የጠቀሱት አቶ አብዱልሐኪም የተጀመረው ሁለንተናዊ ልማት ይበልጥ ተጠናክሮ እንዲቀጥል ህዝቡ ንቁ ተሳትፎውን አጠናክሮ እንዲቀጥል መልእክት አስተላልፈዋል። ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል ባለፉት የለውጥ ዓመታት የተከናወኑ ስራዎች ለቀጣዩ ትውልድ ጠንካራ መሰረት እየጣሉ መሆናቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ ገለጹ። መጋቢት ወር የኢትዮጵያን የመለወጥ ፍላጎት እውን የሆነበት ጉዞ የተጀመረበት ወር ነው ብለውታል። ዝርዝሩ በተከታይነት ይቀርባል። በሐረሪ ክልል ባለፉት የለውጥ ዓመታት የተከናወኑ ስራዎች ለቀጣዩ ትውልድ ጠንካራ መሰረት የጣሉ መሆናቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ ገልጸዋል። መጋቢት ወር የኢትዮጵያ የመለወጥ ፍላጎት እውን የሆነበትና የብልጽግና ጉዞ የተጀመረበት ወር ነው ብለዋል። ለውጡን ተከትሎ የመደመር መንግስት ሀገር መምራት ከጀመረ ጊዜ ወዲህ በማህበራዊ በኢኮኖሚያዊና በፖለቲካዊ መስኮች ምርታዎች ተመዝግበዋል ብለዋል። በፖለቲካ ረገድ ከለውጡ በኋላ በክልሉ ከሴራ ፖለቲካ ወደ መርህ ፖለቲካ፣ ከመገፋፋትና ከጥላቻ ወደ ሰላምና አብሮነት እንድንሸጋገር አድርጎናል ብለዋል። በኢኮኖሚ ረገድም በግብርናና በቱሪዝም ልማት የክልሉን ህዝብ ተጠቃሚ ያደረጉ በርካታ ውጤቶች መገኘታቸውን ጠቅሰዋል። በማህበራዊ ልማት ዘርፍም የትምህርት ጥራትን ከማጎልበትና የጤና አገልግሎት ጥራትና ተደራሽነት ከማረጋገጥ አንጻር የተለያዩ ስራዎች መከናወናቸውን ኃላፊው ገልጸዋል። አደጋ ተጋርጦበት የነበረው ዓለም አቀፍ የጀጎል ቅርስ ከአደጋ መታደግ የተቻለው በእነዚህ የለውጥ ዓመታት ነው ብለዋል። ባለፉት የለውጥ ዓመታት የክልሉን ህዝብ በብዙ መልኩ ተጠቃሚ ያደረጉ የልማት ስራዎች ተከናውነዋል። በከተማውና በጀጎል መልሶ ማልማት የሰሩ የኮሪደር ልማት ስራዎች ከተማዋ ተመራጭ የቱሪስት መዳረሻ እንድትሆን ከማሳደግ ባለፈ ለነዋሪዎች የተመቸች እንድትሆን አስችሏል ብለዋል። አጠቃላይ በክልሉ ባለፉት የለውጥ ዓመታት የተከናወኑ ስራዎች ለቀጣዩ ትውልድ ጠንካራ መሰረት የጣሉ መሆናቸውን አስረድተዋል። እንደቀጠሉ ናቸው።
ጥንታዊቷ የቅርስ ከተማ ሐረር በለውጡ ዓመታት የታሪክና የቱሪዝም ትንሳኤ በደማቁ እየጻፈች ትገኛለች። ደብዛ የነበረው ከከተማይቱ ከፍታ ታሪክ ዳግም እንዲያገግም የተከናወኑ መጠነ ሰፊ የልማት ስራዎችም ሐረርን የዓለም አቀፍ ጎብኚዎች ፍጻሜ ምርጫና የምስራቅ አፍሪካ ብቸኛው የቅርስ ከተማ አድርገዋታል። ባልደረባችን ሲሳይ ዘሪሁን በዚህ ዙሪያ ያዘጋጀው ጥንቅር አለው። በለውጡ ዓመታት የክልሉ ከተማ የቱሪዝም ዘርፍ ከእንቅልፍ አዚም የነቃበት ታሪካዊ ቅርሶቹ ያገገሙበትና የከፍታ ታሪኳ ሐረር የታደሰበት ስኬታማ ምዕራፍ ተመዝግበዋል። ክልሉ ጥንታዊ ታሪኳና ባህላዊ እሴቶቿን መሰረት ያደረጉ መጠነ ሰፊ የልማት ስራዎችን በማከናወን ረገድ ለሌሎች ተሞክሮ መሆን የቻሉ ውጤቶችም ተመዝግቦባታል። በእነዚህ የለውጥ ዓመታት ከተመዘገቡ አበይት ስኬቶች መካከል ደግሞ የጀጎል ግንብና የዙሪያው ቅርሶች ጥገና፣ የኮሪደር ልማት ስራ፣ የተሳሰረ የቅርሶች ማገገምና የመልሶ ማልማት ስራዎች በዋነኝነት ተጠቃሽ ናቸው። በተጨማሪም የጅማ ብላት ቱሪስት ስፍራን በዘመናዊ መልኩ የተገነባው የኢኮቱሪዝም ፓርክ፣ የሸዋሊድ ክብረ በዓል፣ የዩኔስኮን በማይዳሰስ ቅርስ መመዝገብና ሐረር ከምስራቅ አፍሪካ ብቸኛዋ የቅርስ ከተማ ክብርን መጎናጸፏ ደግሞ የዘርፉ ትንሳኤ ማሳያዎች ናቸው። የባህላዊ እሴቶቿ የአለላ ስፌት፣ የጌኮሎይታ፣ የሐረር ብራንድ ሆኖ መመዝገብ ሌላኛው ስኬት ሲሆን የክልሉ መንግስት ለዘርፉ የሰጠው ልዩ ትኩረትና የአመራሩ ቁርጠኝነት ከህዝቡ ጎን ንቁ ተሳትፎ ጋር ተዳምሮ ሐረር ዳግም የዓለም አቀፍ ቱሪስቶች ቀዳሚ መዳረሻ እንድትሆን አስችሏታል። ከመጋቢት 24 2010 ዓ.ም ወዲህ ባሉት የለውጥ ዓመታት የቱሪስት መዳረሻዎችን ማስፋት፣ አዳዲስ መስህቦችን መገንባት፣ ታሪካዊ ሙዚየሞችን ማብዛትና ሌሎች ስራዎችም በስፋት ተከናውነዋል። የሐረር የጀጎል ግንብ ተደቅኖበት ከነበረው የመፍረስና ከዓለም ቅርስነት የመሰረዝ አደጋ ለመታደግ የውስጥ ለውስጥ መንገዶች፣ ታሪካዊ በሮች፣ ጥንታዊ መስጊዶችና የሐረሪ ባህላዊ ቤቶች የመጀመሪያ ይዘታቸውን ሳይለቁ እንዲታደሱ የተደረገበት ይህም የከተማዋን የዓለም ቅርስነት አጽንቶ ለማቆየት አስችሏል። ከዚህ ባለፈም የከተማዋን ውበት የሚጨምሩ አዳዲስ ፓርኮች፣ የእግረኛ መንገዶች፣ የጎዳና ላይ መብራቶች፣ የጽዳት ስራዎች ለቱሪዝም ፍሰቱ መጨመር ትልቅ አስተዋጽኦ ነበራቸው። የሸዋሊድን ጨምሮ ታላላቅ ባህላዊና ሃይማኖታዊ በዓላትን ለማክበር የሚመጡ ጎብኚዎች ቆይታቸውን እንዲያራዝሙ በማድረግ የክልሉ ገቢን ከማሳደግ ባለፈ የሐረርን የአብሮነት የሰላም ተምሳሌትነት ለዓለም መመስከር ተችሏል። ወጣቱ ትውልድ የዲጂታል ቴክኖሎጂዎችንና ማህበራዊ ሚዲያዎችን በመጠቀም የሐረርን ቱሪዝም ሀብቶች ለዓለም የማስተዋወቅ ስራን በውጤታማነት እንዲያከናውኑ ተደርጓል። በአጠቃላይ በሐረሪ ክልል የታየው ተጨባጭ ለውጥ ያለውን እምቅ ሀብት በአግባቡ መጠቀም ከተቻለ ብልጽግና ቅርብ መሆኑን ያሳየ ስለመሆኑ ነው። እነዚህን ስኬቶች በማስቀጠልና የዘርፉን ተሳትፎ በማሳደግ የሐረርን የቀደመ ታሪክ ገናናነት ወደ ላቀ ከፍታ ለማድረስ የአመራሩና የህዝቡ ቅንጅታዊ አሰራር ተጠናክሮም ሊቀጥል ይገባል። ወደ ሀገር አቀፍ ዘገባዎች ያግረናል። ኢትዮጵያ ባለፉት 8 ዓመታት በግብርናው ዘርፍ ባከናወነችው የበጋ መስኖ ስንዴ ልማት የምታደርገው የምርት መጠን ከ700 ሺህ ኩንታል ወደ 174 ሚሊዮን ኩንታል ማሳደጓን የግብርና ሚኒስቴር አስታወቀ። በሌላ ዜና ደግሞ መጋቢት 23 ቀን 2018 የተጀመረው የትግራይ ክልል ባለድርሻ አካላት አጀንዳ የማሰባሰብ ሂደት በዛሬው ዕለት ተጠናቋል። የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው። ሊሌኒሽ መልስ ታቀርባቸዋለች። ኢትዮጵያ ባለፉት 8 ዓመታት በግብርናው ዘርፍ ባከናወነችው የበጋ መስኖ ስንዴ ልማት የምታገኘው የምርት መጠን ከ700 ሺህ ኩንታል ወደ 174 ሚሊዮን ኩንታል ማሳደጓን የግብርና ሚኒስቴር አስታወቀ። የሚኒስቴሩ የሰብል ልማት ማስተባበሪያ ተጠባባቂ ስራ አስፈጻሚ አቶ ተሾመ ገለቱ ለአዲስ ዘመን ጋዜጣ እንደገለጹት ግብርናው ከነበረበት ከእጅ ወደ አፍ አሰራር ወጥቶ ለሀገራዊ ኢኮኖሚ ዋነኛ የጀርባ አጥንት እንዲሆን መንግስት የሰጠው ልዩ ትኩረት የተመዘገቡት ስኬቶች እንደ ዋነኛ መነሻ ተጠቃሽ ናቸው። በ2012 ዓ.ም በ20 ሄክታር መሬት ላይ የተጀመረው ልማት አሁን ላይ ወደ 3.7 ሚሊዮን ሄክታር አድጓል ያሉት ስራ አስፈጻሚው በዚህም በጅማሮ ወቅት የነበረው የ700 ሺህ ኩንታል ምርት ዘንድሮ ወደ 174 ሚሊዮን ኩንታል ከፍ ብሏል ነው ያሉት። የሄክታር ምርታማነትን ወደ 45 ኩንታል ማሳደግ መቻሉን የገለጹት ስራ አስፈጻሚው የክላስተር እርሻን ወደ 12.6 ሚሊዮን ሄክታር መሬት በማስፋፋት መዋቅራዊ ሽግግር ማስመዝገብ መቻሉን ገልጸዋል። ስንዴ በቆላማ አካባቢዎች አይመረትም የሚለውን የተሳሳተ አመለካከት በመስበር ምርታማነትን ከማሳደግ ባለፈ የገበያ ትስስርን በማጎልበት የአርሶ አደሩ ተጠቃሚነት የማረጋገጥ ስራ የተሰራ መሆኑንም አንስተዋል። ቀደም ሲል በአመት አንድ ጊዜ ብቻ ይካሄድ የነበረው የምርት ሂደት ተቀይሮ አሁን ላይ በመኸር በበልግና በመስኖ በመታገዝ በአመት 3 ጊዜ ማምረት መጀመሩን ገልጸዋል።
መጋቢት 23 ቀን 2018 ዓ.ም የተጀመረው የትግራይ ክልል ባለድርሻ አካላት አጀንዳ የማሰባሰብ ሂደት በዛሬው ዕለት ተጠናቋል። የትግራይ ክልል የባለድርሻ አካላት የአጀንዳ ማሰባሰብ መድረክ በ3 ቡድኖች ተከፋፍሎ ሲከናወን እንደነበር ተመላክቷል። በዛሬው ዕለት የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ተቋማት እንዲሁም ታዋቂ ግለሰቦች በንዑሳን ቡድን ተከፋፍለው አጀንዳዎቻቸውን በቡድን ውይይት አጠናክረው አስረክበዋል። በቡድን ውይይቱ የተጠናከሩ አጀንዳዎች የትግራይ ባለድርሻ አካላት ተሳታፊ ቀርበው ሐሳብና አስተያየት ተካቶባቸው የሚጸድቁ ይሆናል። በሶማሌ ክልል የነዳጅ ግብይት ህጋዊነት በመቆጣጠር የትራንስፖርት እንቅስቃሴ ለማሳለጥ በቅንጅት እየተሰራ መሆኑን የክልሉ ንግድና ትራንስፖርት ቢሮ ገለጸ። የሶማሌ ክልል ንግድና ትራንስፖርት ቢሮ ኃላፊ አቶ አብዱል ሐኪም ሼክ ሐሰን በሰጡት መግለጫ በመካከለኛው ምስራቅ የተከሰተው አለመረጋጋት ተከትሎ የገጠመው የነዳጅ ግብይትና አቅርቦት ጫና በህብረተሰቡ ላይ ተጽዕኖ እንዳያሳድር ጥብቅ ቁጥጥር መደረጉን ገልጸዋል። ለተግባራዊነቱም የቅድሚያ ነዳጅ ለሚያስፈልጋቸው ተሽከርካሪዎች፣ የኤክስፖርት ድርጅቶች፣ የመንግስት የግል ፕሮጀክቶች፣ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች ተደራሽ መደረጉን አንስተዋል። ከዚህም ባለፈ ህገወጥ የነዳጅ ግብይትን ለመቆጣጠር የክልሉ የጸጥታ ተቋማት ከፌዴራል ፖሊስ ከጉምሩክ ኮሚሽን ጋር በቅንጅት እየተሰራ ነው ማለታቸውን ኢዜአ ገልጿል። በክልሉ አዲሱ የነዳጅ ጭማሪ ታሪፍ መደረጉንና ህብረተሰቡ ነዳጅ በቁጠባ እንዲጠቀም የግንዛቤ ማስጨበጥ ስራ እየተካሄደ መሆኑንም ጠቁመዋል። ህብረተሰቡ ሌሎች ታዳሽ ኃይልን በመጠቀምና አላስፈላጊ ጉዞን በመቀነስ የነዳጅ ቁጠባውን ተግባራዊ እንዲያደርግ መክረዋል። በአማራ ክልል በለውጡ ዓመታት የተተገበረው የአረንጓዴ አሻራ መርሃ ግብር የዜጎችን ተጠቃሚነት ወደ አዲስ ምዕራፍ ያሸጋገረ መሆኑን የክልሉ ግብርና ቢሮ ገለጸ። ሀገራዊ ለውጡን ተከትሎ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የአረንጓዴ አሻራ መርሃ ግብር ከዕለት ዕለት ስኬታማ እየሆነ መምጣቱን የተመሰከረለት ነው። የአማራ ክልል ግብርና ቢሮ ምክትል ኃላፊ ወይዘሮ መሰሉ ብርሃኑ ለኢዜአ እንዳሉት በለውጡ ዓመታት የተከናወነው የአረንጓዴ አሻራ መርሃ ግብር የዘርፉን ልማት ወደ አዲስ ምዕራፍ ያሸጋገረ ነው። መርሃ ግብሩ ለአካባቢ ጥበቃ፣ ለአየር ንብረት ለውጥ መሻሻል፣ ለደን ሽፋን መጨመርና የምግብ ዋስትናን ለማረጋገጥ ከፍተኛ አስተዋጽኦ በማበርከት ላይ መሆኑን አስረድተዋል። መርሃ ግብሩ ተግባራዊ መደረጉ በክልሉ 13.9 በመቶ የነበረውን የደን ሽፋን ወደ 18.9 በመቶ ለማሳደግ እንደተቻለም ነው የተናገሩት። በእነዚህ የለውጥ ዓመታት በ22189 ተፋሰሶች ላይ በተካሄደው የአፈርና ውሃ ጥበቃ ስራ ምርታማነት ለማሳደግ ያስቻለ መሆኑንም አብራርተዋል። የአረንጓዴ ልማቱ በተለይም ለንብ ማነብ፣ ለእንስሳት እርባታና ለፍራፍሬ ልማት ከፍተኛ አስተዋጽኦ ማበርከቱን አንስተዋል። ከውጪ ወዳገኘናቸው ዘገባዎች አግረናል። ኮት ዲቫር የመጀመሪያውን ዘመናዊ የአየር ሁኔታ መከታተያ ራዳር በይፋ ስራ አስጀመረችም። የሀገሪቱ መንግስት ንብረት በሆነው ኤርፖርት ኤሮታኪል ኤንድ ሜትሮሎጂ ኦፕሬሽን ልማት ድርጅት አማካኝነት የስራ የጀመረው ይህ ራዳር አስቸጋሪ የአየር ሁኔታዎች አስቀድሞ በመለየት የትንበያ ስራዎችን ይበልጥ ለማዘመን ከፍተኛ አስተዋጽኦ እንዳለው የተነገረው። አገሪቱ ይህን ቴክኖሎጂ መተግበሯ የአየር ንብረት ለውጥ የሚያስከትላቸውን ስጋቶች የመቆጣጠር አቅሟን ለማሳደግ የምታደርገው ጥረት አካል እንደሆነ ተገልጿል። የድርጅቱ ጊዜያዊ ዋና ዳይሬክተር አብዱል ሲላ እንደተናገሩትም የአየር ንብረት ክትትልና የትንበያ ስርዓት ወደ ዘመናዊ ደረጃ ለማሻገር የሚረዳ ወሳኝ እርምጃ ነው ሲሉ ተናግረዋል። እንደርሳቸው ገለጻ ከሆነ ራዳሩ የመጀመሪያ አሰባሰብ ሂደቱን በማቀላጠፍ ለዜጎች ወቅታዊ አስተማማኝ መረጃዎችን ለመስጠት ያስችላል ነው የተባለው። ስራው በ32 ሚሊዮን ዶላር ወጪ የሚከናወን ሲሆን ከፍተኛ በጀት የተመደበለት ፕሮጀክቱ የኮት ዲቫርን የሜትሮሎጂ ዘርፍ በቴክኖሎጂ ለማዘመን ከታቀዱ ተግባራት መካከል ዋነኛው መሆኑ ተመላክቷል ሲል የዘገበው ሲጂቲኤን ነው። ከመቶ በላይ የዓለም አቀፍ ሕግ ባለሙያዎች ስለ ኢራን ጦርነት ያላቸውን ስጋት የሚገልጽ ደብዳቤ ጻፉ። ይህ በእንዲህ እንዳለ አሜሪካ በ34 ቀናት የኢራን ጦርነት ውስጥም 38 ቢሊዮን የአሜሪካን ዶላር ወጪ ማድረጓን ነው የቢቢሲ ዘገባ የሚጠቁመው። ባህር ጠንክር ይዞታል ዝርዝሩ።
ከ100 በላይ የሚሆኑ የዓለም አቀፍ የህግ ባለሙያዎች በመካከለኛው ምስራቅ የተካሄደ ባለው ጦርነት አሜሪካ፣ እስራኤልና ኢራን በዓለም አቀፍ ህግ ላይ ከፍተኛ ጥፈት መፈጸማቸው ይህም ከፍተኛ ስጋት እንደፈጠረባቸው በማመልከት ግልጽ ደብዳቤ ጽፏል። በደብዳቤው ላይ ፊርማቸውን ያኖሩት ባለሙያዎቹ የቀድሞ የአሜሪካ መንግስት ባለስልጣናትና የዓለም አቀፍ ህግ ፕሮፌሰሮች መሆናቸው ተጠቅሷል። ግልጽ ደብዳቤውን የጻፉት እነዚህ ምሁራንና የቀድሞ መንግስት ባለስልጣናት ከዩናይትድ ስቴትስ ጋር ያላቸውን ግንኙነት ምክንያት ትኩረታቸው በአሜሪካ አሰራር ላይ ብቻ እንደሆነ ገልጿል። የህግ ባለሙያዎቹም በጦርነቱ ወቅት የአሜሪካ ድርጊትም ሆነ ንግግር እጅግ አሳሳቢና በአንዳንድ ሁኔታዎችም የዓለም አቀፍ ህግን የሚጥስ ነው ብሏል። በኢራን ላይ የተከፈተው ጥቃት የተባበሩት መንግስታት ቻርተር በግልጽ የሚጥስ መሆኑን ባለሙያዎቹም ገልጸዋል። ባለሙያዎቹ የአሜሪካ ባለስልጣናት የሚጠቀሙበትን አስደንጋጭ ንግግር የጠቀሱ ሲሆን ይህም የፕሬዝዳንት ትራምፕ የኢራን የኃይል ማመንጫዎች ለማውደም የሰነዘሩት ዛቻ ያካተተ ነው። በተጨማሪም በጦርነቱ የመጀመሪያው ቀናት በኢራን ሚና በተባለ ከተማ በሚገኝ ትምህርት ቤት ላይ የተፈጸመው ጥቃት ባለሙያዎቹ በደብዳቤያቸው ላይ ጠቅሷል። በትምህርት ቤቱ ላይ የተፈጸመው ጥቃት በአሜሪካ ጦር የተፈጸመ መሆኑን ማስረጃዎች ያሳያሉ። ባለሙያዎቹ ይህ የአሜሪካ ጥቃት በማስረጃ የሚደገፍ ከሆነ ከጦር ወንጀል ጋር የሚስተካከል ነው ያሉ ሲሆን ኃላፊነት ያለባቸው አካላት ግዴለሾቹ መሆናቸውንም ያሳያል ብሏል። የዋይት ሀውስ ቃል አቀባይ ለተጻፈው ግልጽ ደብዳቤ ለቢቢሲ በሰጡት ምላሽ ትራምፕ መላው ቀጠና የበለጠ ደህንነቱ የተጠበቀና የተረጋጋ እያደረጉ ነው ብሏል። ቃል አቀባዩ አክለውም ፕሬዝዳንቱ እነዚህ እጅግ በጣም አስፈላጊ የሆኑ የብሔራዊ ደህንነት ውሳኔዎች የሚወሰኑት በእነዚህ ባለሙያ ተብዮች አስተያየት ላይ ተመስርተው ሳይሆን የአሜሪካ ሕዝብ ጥቅም ለማስጠበቅ ነው ብሏል። ከዚህ ጋር ተያይዞም እስከ ሐሙስ መጋቢት 24 2018 ዓ.ም ድረስ 34 ቀናት ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ 38 ቢሊዮን ዶላር እንዳወጣች ዘገባዎች እያመለከቱ ሲሆን ይህም በቀን ከ1 ቢሊዮን ዶላር በላይ መሆኑ ተገልጿል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 ቀን እስከ ሐሙስ መጋቢት 24 2018 ዓ.ም ድረስ አሜሪካ ለጥቃቱ ማካሄጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከል ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ወጪ ማድረጓ ተገምቷል። በዚህም የተነሳ አሜሪካ በኢራን ላይ በምታካሄደው ወታደራዊ ዘመቻ ምክንያት በየቀኑ 890 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ወጪ ታደርጋለች። በኢራን ላይ ጥቃቱ በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪውን የሚጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና ዓለም አቀፍ ጥናቶች ማዕከል አመልክተዋል። ይህ በእንዲህ እንዳለም የኩዌት ነዳጅ ማጣሪያ ዛሬ ጠዋት አርብ ማለዳ በተደጋጋሚ በኢራን ድሮኖች ጥቃት ከደረሰበት በኋላ እሳት መነሳቱ ተገልጿል። እስካሁን ድረስ የጉዳቱ መጠን ምንም የተባለ ነገር የለም። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እየተመኘው የኔም በዚህ አጠናቀቅኩ። ጤና ይስጥልኝ።